እና ከምንም በላይ ነው ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደ ድል ሆኖ የደረሰን ጊዜ ነው ለኛ እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። ያወራሁት መንፈሳዊ ነገር ነው፣ ፖለቲካ አላወራሁኝ። አይደለም ከሽ የግሎትን አይደለም ስለ ህዝብ ማውራት ስለ ኦርቶዶክሳውያን ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ ነው? ይሄ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገረልን ሌላ ጉዳይ ነው እሱ አሁን የኔን ይመልሱልኝ ቃሲስ እኮ የግሎትን ለግሎት ያዙት። የግሌ አይደለም ስለ ሀገር የግሌማ ከርሶ የተሻለ ፖዚሽን ላይ ነው ያለሁት። በጣም በቃ የዛሬ ዓመት የዶክተር አብይ ደጋፊ ነበር። አሁን በጣም ተቃዋሚ ነኝ። አሁን ምን አረገ እንዲያረገኝ መጨረሻ ላይ እስቲ አንተ ደግሞ ምን አረክኝማ ምን አረጋለሁ። የአርቲስት ቴዲ አፍሮ ስቱዲዮ ተሰብሮ መዘረፉ ተሰማው። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮ ተመልሼ መጥቻለሁ። ምንድነው የምንመለከተው? እንግዲህ ከአርቲስት ቴዲ አፍሮ ጋር ተያይዞ አንዳንድ ጉዳዮችን እንመለከታለን። እንግዲህ አርቲስት ቴዲ አፍሮ ኢትዮጵያዊነት እየወደቀ ይገኛል ብሎ አንድ እንግዲህ ድምጽ ቅጂ ወጥቷል። ያ ምንድነው የሚለውን አስመለክታችኋለሁ። እንዲሁም ደግሞ እንግዲህ የአርቲስት ቴዲ አፍሮ የስቱዲዮም እንደተሰበረ ንብረቶቹም እንደተወሰዱ እየሰማን እንገኛለን። ያ ማለት ምንድነው የሚለውን ማስቃኛችሁ ይሆናል። አንዲት የልበ ብርሃን ስለ ሀገር የምትናገራቸው ነገሮች አሉ። እነዚህን እንመለከታለን። ቄሶቹ ደግሞ ካህናት አባቶቻችን በላይቭ ስትሪም እንግዲህ ምንድን የገጠማቸው የሚለውንም እነዚህና ሌሎች ነገሮችን የማስቃኛቸው ይሆናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ለብዙዎች ይደርስ ዘንድ ላይክ እና ሼር ማድረጋችሁ እንዳትረሱ። እስቲ ከልበ ብርሃኗ እንጀምር። ስለ ሀገር የምትናገረውን ስሟት። በጣም በቃ የዛሬ ዓመት የዶክተር አብይ ደጋፊ ነበር። አሁን በጣም ተቃዋሚ ነኝ። አሁን ምን አረገ እንዲያረገኝ መጨረሻ ላይ እስቲ አንተ ደግሞ ምን አረክኝማ ምን አረጋለሁ። እኔ ምን አረጋለሁ የሚል ሰው ለዚች ሀገር አይጠቅማትም። ከዶክተር አብይ ለመቀበል እጅ ይዛችሁ የመጣችሁ ሰዎች I don't think that's the right thing to do። የምንጠብቀውን ያክል መስጠት ያልቻልን ሰዎች ሀገር ወዳዶች ነን ብለን አናስብ። እኔ I don't care about መንግስቱ ምናምን ቅድም እንዳልኳችሁ ሀገር ግን የምንሰጣት እንጂ የምንቀበላት ብቻ። እንደሱማ ከሆነ መጥቶ ጎረቤት ሀገር ኬንያ ያሉት እኮ የበድርሻቸውን ይዘው መሄድ ይፈልጋሉ ሁሉ። ሱዳን ያሉትም እኮ ከሰጠናቸው ይዘው መሄድ ይፈልጋሉ። ስለዚህ አንተ አገሬ ብለህ ክሌም ለማድረግ እኔ አገሬ ብዬ ክሌም ለማድረግ ያንን አገሬ የሚል እንትን አላረክልኝም ለማለት እኔ ምን አድርጊያለሁ? ወጣት ልጅ ቅድም ሴት ሁለት ናቸው የተናገሩት። ሁለቱም ግን መድኃኒት ነው የተናገሩት። እኔ ምን ላደርግ ነው የጠየቀችኝ እንጂ ምን ታረጉልናላችሁ ለኛ ከዛሬ ጀምሮ አላለችኝም። እኔ የመጀመሪያው ጥያቄ በእኔ ብቻ አልተጀመረ ይመስለኛል። ሀገሬን ምን ላርግላት፣ ድሬዳዋን ምን ላርግላት ብላችሁ ጀምሩ። ነምበር 1 ሰፈር ምን ላርግላት፣ ከዚራ ሳቢያን ምን ላርግልሽ ብላችሁ ጠይቋት እንጂ ከሳቢያን ምን ደረሰን፣ እነማን ተቀመጡ ቤተ መንግስት፣ እነማን ፓርላማ የገቡት ምን ያህል እንደተጠቀሙን እርግጠኛ አይደለሁም። ስለዚህ ቁጥሩ ብዙ አያደናብራችሁ ለማለት ያክል ነው። የመጨረሻው መብት ግዴታ ከመብት ጋር ነው የሚመጣው። አሁን ትልቁ ችግር መብታችንን እናውቃለን፣ ግዴታ የመናገር መብት የማዳመጥ ግዴታ ይጥላል። ኦኬ ያለ ግዴታ የሚመጣ መብት የለም። ውሸታቸውን ነው። መብት ብቻ ይሄ መብት አለ የሚነግሯችሁ ሰዎች ግዴታ ስላላስተማሩን ነው። ስለዚህ ባካችሁ መብት የምታስተምሩ ሰዎች ግዴታ አብሮ እንዳለበት ማስተማር ያስፈልጋል። ስለኔ ትልቁ ጥያቄ መሆን ያለበት በመነጋገር ላይ መነጋገር የማይችል ሰው የተሸነፈ ነው። ሀገር የምንሰጣት እንጂ የምንቀበላት ብቻ አይደለችም ብላለች። አዎ እንግዲህ ኢትዮጵያ ሀገራችን፣ እኛ ኢትዮጵያውያን ለሀገራችን የተለያዩ ነገሮችን እያደረግን ስለ ሀገራችን የምንሰጥ እንጂ ልክ እንደ ሌሎች ለምሳሌ በተለያየ በአውሮፓ ዓለም ብትኖሩ ከሀገራችሁ ውጭ የምትኖሩ ሰዎች ልክ እንደ ሀገራችሁ አታዩዋትም አይደል? መቼም ሀገር ናት፣ እናት ናት። ለዚች ሀገር መስጠትም ይጠበቅብናል። ሁልጊዜ ተቀባይ ብቻ መሆን የለብንም እና ከፖለቲካው ጋር ከተለያዩ ነገሮች ጋር አንስታ የተወያየቻቸው ያነሳቻቸው ሀሳቦች አሉ። እንደሰማችሁት ነው። በዚህ ላይ ሀሳብ እናንተ እንድትሰጡ እየጠቆምኩኝ እስቲ በላይቭ ስትሪም ላይ ካህናት አባቶቻችን ምን ገጥሟቸው ነው ያወራሁት? መንፈሳዊ ነገር ነው፣ ፖለቲካ አላወራሁኝ። አይደለም ከሽ የግሎትን አይደለም ስለ ህዝብ ማውራት ስለ ኦርቶዶክሳውያን ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ ነው? ይሄ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገረልን ሌላ ጉዳይ ነው እሱ አሁን የኔን ይመልሱልኝ ቃሲስ እኮ የግሎትን ለግሎት ያዙት። የግሌ አይደለም ስለ ሀገር የግሌማ ከርሶ የተሻለ ፖዚሽን ላይ ነው ያለሁት። የግሌማ ምን ተጎዳሁኝ? ቤተክርስቲያን ውስጥ እያገለገልኩ ነው ያለው። አይሻልም? የግሌ አይደለም ስለ ሀገር ቃሲስ ስለ ሀገር ነው የማወራው። የግሌ አይደለም የማወራው።
ስነ ስርዓት ሊኖረን ይገባል። ትክክል አይደለም። ስለ ሀገር ጉዳይ ማውራት ባይዘው ስለ ሀገር ጉዳይ ማውራት ፖለቲካ አድርጋችሁ የሚያስብ አይምሯችሁን ፕሊስ አቮይድ አድርጉት። ስለ ሀገር ጉዳይ ማውራት እኔ ስለ መልካም አስተዳደር ማውራት ከሃይማኖት ሰዎች የሚጠበቅ ነው። ፍትህና ርትዕ ይኸው ክርስቶስ ንጉስም ነው ካህንም ነው እና እኛ የክርስቶስ እንደራሴዎች ነው። ስለ ፍትህ ማውራት ስለ ፖለቲካ ማውራት ኃጢአት እንደሆነ አድርጋችሁ የምታስቡ ሰዎች ካላችሁ ይሄንን አይምሯችሁን አቮይድ አድርጋችሁ ምዕመናን ከሆናችሁ ፖለቲካ ውስጥ ተሳተፉ። በሀገር ጉዳይ ላይ ተሳትፏል። አይ ቆይ አንዴ ልጨርስ። የፈራ መውረድ ይችላል። እኔ እንደዚህ ያሉት ነገሮች ላይ በጣም ስለሚያመኝ ነው። በሀገር ጉዳይ ላይ መነጋገር ኃጢአት አያገባንም ማለት ያገባናል። ሀገር የጋራ ነው። ቤተክርስቲያን ናት እየተቃጠለች ያለችው። ክርስቲያኖች ናቸው እየታረዱ ያሉት። ባይዘው በዚህ 8 ዓመት ውስጥ ያጣነው በሚሊዮን የሚቆጠር ኦርቶዶክሳዊ እንጂ ሌላ አይደለም። እንደ ኦርቶዶክስ ነው። ትግራይ ውስጥ የፈሰሰው ደም የኦርቶዶክሳውያን ደም ነው። አማራ ክልል ውስጥ የሚፈሰው ኢቭን ኦሮሚያ ክልል ውስጥ የሚገደለው ኦርቶዶክሳዊ እንጂ ሌላ አይደለም። ስለዚህ እንዲህ ባለ ሁኔታ ላይ ደሴት ላይ ተቀምጣችሁ የቆራቢና የባህታዊ ጨዋታ የምትጫወቱ ሰዎች ካላችሁ እዛው ደጀ ሰላም ተቀመጡ ማለት ፈልጋለሁ። ትክክል አይደለም። ስለ ሰው ነው የማያገባን እንዴ? ስለ የእግዚአብሔር አጀንዳ ነው ሰው ማለት የሰው ልጅ የእግዚአብሔር አጀንዳ ነው። ስለ ሙስሊም ስለ ኦርቶዶክስ ማንኛውም ሰው በመሆኑ ደሙ ሊፈሳ ይገባል። ይሄንን መሟገት ከኛ ከሃይማኖት ሰዎች የሚጠበቅ ስለሆነ ይሄንን ግብዝነት ማራቅ ያስፈልጋል። አውጡት እና እኛ እንዲያውም እግዚአብሔርን የሚፈሩ ሰዎች ስልጣን ሲይዙ ነው ሀገር የምታርፈው፣ ሰላም የሚኖራት። ጉቦኝነት፣ ዘረኝነት፣ ጎጠኝነት በቋንቋው በዚህ የሰፈሩ የሚያስብ ሰው የሚጠፋው እውነተኛ ክርስቶሳዊ የሆነ ማይንድ ያለው ኦርቶዶክሳዊ ሲኖር ነው። እና ግቡ፣ ፖለቲካ ውስጥ ገብታችሁ ተሳተፉ። ሰው አይሙት በሉ ገብታችሁ መንበሩንም ከቻላችሁ ያዙት። እንዴ ምን አትቆረቡ፣ ከሀገር ቆራቢ አትሁኑ። እኔ እንደዚህ ባለ ነገር ላይ ስናገር ልክ እንደ ፖለቲከኛ ፖለቲካ አይደለም፣ ሃይማኖት ነው። የሰውን ደም የሚያፈስሰው እግዚአብሔር ራሱ ደሙን ያፈስሰዋል ተብሎ ተጽፏል በኦሪት ዘጸአት ምዕራፍ 9 ቁጥር 6 ላይ አንብቡት። ሰው አይሙት ማለት ፍትሃዊነት እንጂ የሆነ ለተወሰኑ ሰዎች የምንሰጠው አይደለም። ሰዎቹ እንደዚህ እያልን ዳር እያስያዙ ቤተክርስቲያን እያቃጠሉ ሂዱ፣ ግቢ ገብርኤል ሰው የለንም ሂዱ፣ ያንን የመሰሉ ካቴድራሎቻችን ባታ ሂዱ። ቆራቢ እስከሚጠፋ ድረስ ተበትነናል። ኦርቶዶክሳውያን እንዴ መስጊድ እኮ ለማድረግ እኮ ውስጥ ለውስጥ የሚሰሩ እኮ አንቃይዳዎች እኮ አሉ እዚያ ውስጥ። እንደነ አህመድ ጀበል ያለ ቤተክርስቲያን በደብረ ጽዮን ወክለው እግዚአብሔር ያሳያቸው። ህወሓት የምትባል ድርጅትና ብአዴን የሚባል ድርጅት ኦርቶዶክሳዊ ሆኖ አያውቅም በታሪክ። ቤተክርስቲያን ሄደው ሲቆርቡ አይተናቸው አናውቅም። እነዚህ ፓጋኖች ናቸው ሲጀመር። ቤተክርስቲያን የሚያውቁት ግን በደብረ ጽዮን አገዛዝ አክሱማውያንን ሲሰደቡ አይተናል። ኦርቶዶክሳውያን እኛ ቤተክርስቲያን ስትሰደብ አይተናል። አይወክሉንም። የኢህአዴግ መንግስት የኦርቶዶክስ ነው አያውቅም። የደርግ መንግስት ሁሉም ቤተክርስቲያን የሚወክሉ አይደሉም። እውነት ለመናገር እና ሲሞቱ ግን ለቀብር የሚመጡ ሰዎችን ኦርቶዶክሳውያን አድርጋችሁ የኦርቶዶክሳዊ አፓርታይድ ብለው የሚጠሩ ሰዎች አሩሲ ላይ እያስገደሉ ነው፣ እያስጨፈጨፉ ነው። ደሜ ነው። እዚያ ውስጥ የሚሞቱት ኦርቶዶክሳውያን ልጆች ናቸው ለኔ በክርስቶስ። እና እንደዚህ ያሉት ነገሮች ላይ መናገር ካልፈለጋችሁ ዝም የማለት መብታችሁ የተጠበቀ ነው። ሪስፔክት እናደርጋለን። አይ ይሄ ፖለቲካ ነው ካላችሁ ግን ድቤት ነው የምንገባው፣ ክርክር ነው የምንገባው እንጂ ቁጭ ብለን አናዳምጣችሁም። ያመናል፣ እውነት ለመናገር ያመናል። የቴዲ አፍሮ ስብከት እኮ አይደለም ዘፈን ነው የዘፈነው። ሰው እዚያ ድረስ የተሰማው ለምን ይመስላል? ይኸው ከፒያሳ ተፈናቅሎ ቆየ ፈጨና ትሉ ደምቶ የገባው። ስለዚህ ህዝብ ይመለከተኛል፣ ያገባኛል ለማለት ነው። ቴንኪው። እሺ ፓላዲ ዘጋ እንደገና ሌላ ርዕስ ባይከፈት ጥሩ ነው። ማለት ማንም ሰው የራሱ ሀሳብ፣ የራሱ ስሜት፣ የራሱ ፍላጎት አለው። ይሄ የመንፈሳውያን መወያያ ትምህርት መስጫ መድረክ ነው። እኔ የሚገባኝ እሱ ነው። አይ ሌላ አላማ ያወራሁት መንፈሳዊ ነገር ነው። ፖለቲካ አላወራሁኝም። አይ አይደለም፣ ቀስ የግሎትን አይደለም። ስለ ህዝብ ማውራት፣ ስለ ኦርቶዶክሳውያን፣ ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ ነው? ይሄ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገረን ሌላ ጉዳይ ነው እሱ። አሁን ይሄንን ይመልሱልኝ ቀሲስ። እኮ የግሎትን ለግሎት ያዙት። የግሌ አይደለም ስለ ሀገር የግሌማ ከእርሶ የተሻለ ፖዚሽን ላይ ነው ያለሁት። የግሌማ ምን ተጎዳሁኝ? ቤተክርስቲያን ውስጥ እያገለገልኩ ነው ያለሁት። አይሻልም? የግሌ አይደለም ስለ ሀገር ቀሲስ፣ ስለ ሀገር ነው የማወራው። የግሌን አይደለም የማወራው። ስነ ስርዓት ሊኖረን ይገባል። ትክክል አይደለም። የግሌማ ምን ጎሎብኝ ነው እኔ? እሺ ቀሲስ እንትን እናድርገው። ፓላዲዬ በቃ እንጨርስ። እንግዲህ እንደተከታተላችሁት ነው ስለ ሃይማኖታችን ስለ ሀገር ማውራት ፖለቲካ አይደለም በሚሉ ነው የተነሱት እና እዚህ ጋር የፖለቲካ ሀሳብ መነሳት የለበትም አለበት በሚል ነገር ነው። ግን
ስለ ህዝቡ ማውራት፣ ስለሚሞተው ሰው፣ ስለሚፈናቀለው፣ ቤተክርስቲያን ላይ ስለሚደርሰው መከራ በየዘመኑ እየደረሰ አሁን ላይ እየደረሰ የሆነ ያለውን ነገር መነጋገር ፖለቲካ አይደለም። ይህንን ዝም ማለት የለብንም፣ መናገር አለብን። በሻሸመኔ ያኔ ያለቁ ህዝቦች ዛሬ አርሲ ላይ እየተከሰተ ያለውን እየሆነ ያለውን ስለነዚህ ሰዎች ማውራት ፖለቲካ አይደለም የሚሉ ነገሮችን ነው እያነሱ ሲወያዩ የነበሩት። ምንድነው ጥሩ ነው አባቶቻችን በአንድነት ምክንያቱም በርካቶች ከእናንተ ትምህርት ይወስዳል፣ በርካቶች ከእናንተ አርያ ልትሆኑ ይገባል። በአንድነት በአንድ ልብ ተናጋሪ መሆን አለባችሁ ብዬ አስባለሁ እንጂ እርስ በርሳችሁ ተከፋፍላችሁ እንግዲህ ሁለታችሁም ሁሉም አባቶች የመንጋው ጠባቂ ናቸው። ስለ መንጋው ይመለከታቸዋል፣ ስለ ምዕመናኑ ይመለከታቸዋል፣ ተስፋ ስለቆረጠው ሰው ይመለከታቸዋል፣ ስለ ሀገራችሁ ይመለከታቸዋል። በጋራ በአንድነት እንደ ሃይማኖት አባት እንደ ፖለቲከኛ ሳይሆን እንደ ሃይማኖት አባት በምን እናስተካከል፣ ምን እናርግ፣ ምን አይነት ስራዎች እንስራ፣ ህዝቡ ላይ ምን እንስራ፣ መንግስትን ምን እናግዝ በሚሉ ሁኔታዎች ላይ ተስማምተን በጋራ መስራት ሲገባል መጓተት አያስፈልግም። ስለሚሞቱ ሰዎች ሁላችንም ያገባናል። ስለሚደርሰው ሀገራችን ላይ ስላለው ነገር ማይመለከተው ሰው የለም። ስለዚህ ከዚህ አንጻር ልንረዳው ያስፈልጋል ብዬ አስባለሁ። አንዳንድ ነገሮችን እንመለከታለን። በተለይ ወደዚህ ወደ ፕሮቴስታንቱ ዓለም መተን ማለት ነው። ስለ ቴዲ አፍሮ እንግዲህ ምንድን ነው የገጠመው? የአርቲስት ቴዲ አፍሮ ስቱዲዮ ተሰብሮ መዘረፉ ተሰማ። ሲኤምሲ አካባቢ የሚገኘው የአርቲስቱ የግል ስቱዲዮና ቢሮ ትናንት ከምሽቱ 3 ሰዓት አካባቢ በኃይል ሰብሮ መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋገጡልኝ ሲል ዘሀበሻ ዘግቧል። በዚህም የፈጠራ ስራዎቹን የሚያዘጋጅበት ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ግጥሞቹ የሚገኙበት እንዲሁም አዳዲስ ሀሳቦችን የሚጽፍበት እጅግ ሚስጥራዊና ጥብቅ የጥበብ ማህደር ተዘርፏል ሲል በዘገባው ላይ አካቷል። ስቱዲዮን አርቲስት ቴዲ አፍሮ ጨብሰሜ ሳመሙን ዳጋሃሜ መጋላ ፊንፊኔ ዱአዳ ሲኤምሲ ጀደሙቲ ስቱዲዮ ሳፊ ቢሮኒሳ ከሌሰ ገልገለ ሳቲ ሰድረቲ ጨብሰሜ ሳመሙን ነሞኒ ጃን አርገኒ ፊ ነሞኒ ኢሰቲ ዲያተ ሚርከኔሰኒሩ ጀቹን ዘሀበሻን ገባሴት ይጅራም ጎቸ ሴራና ላራወተሜ ከናን ኩሳ አርቲ ባየ ዶክሳፊ ጭማቴ ያከሱመስ ሆጂወን ከለቀሳ ኢቲ ቆጴሱ ሆጂወን ሲርበፊ ወለሎ ሐራ ጉረው መታ ሂንጌኝ ደበለቴ ያደሃራሳ ኢቲ በሬሱ አከሳመሜ ገባሰ ኬሰቲ ኤራሜት ይጅራ ኦዴፈኖ ወይቷፍ ሃርሜ ሚዲያ ላይክ ፎሎ ጎዳም። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማም። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለ የሚል ቴዲ እንደ ቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁን። ህግ ባለበት ሀገር እንግዲህ ይሄ መከናወኑ ተገቢ ነው ብዬ አላስብም። ትክክልም አይደለም። ህግ ያለበት ሀገር ነው። ሰውየው ኢትዮጵያ ውስጥ ነው እየኖረ ያለው ቴዲ አፍሮ የተባለ። ስለዚህ በህጋዊ መንገድ እሱን መጠየቅ ሲገባው ንብረቶችን መዝረፍ፣ ቢሮ መስበር እንዲህ አይነት ነገሮች ወደ አላስፈላጊ ነገሮች ይሄዳሉ። ምክንያቱም አሁን በዚህ ሰዓት ለሁለት ተከፍሎ ነው ያለው። ቴዲ የሚል አለ፣ እዚህ ጋር የሚል አለ። እየተጓተትን ሰላማችንን ሰላም እናገኝበት እነዚህ ጸብ የሚርቅበትን መንገድ እያጠበብን ሳይሆን ጸብ የሚሰፋበት መንገዶች እየሰፋን ስለሆነ በምን አይነት መንገድ ነው እነዚህ መስተካከል አለባቸው የሚለውን ነገር መመልከት ያስፈልጋል። ግን የሰው ንብረት ቢሮ ዘርፎ የተቆለፈውን ነገር ገንጥሎ ወስዶ መዝረፍ ይህ እጅግ ወንጀል ነው እና የሚመለከታቸው አካላቶች ይህንን አደብ ሊያስገዙ ይገባል ብዬ አስባለሁ። በዚህ ላይ ሀሳባችሁን ስጡበት። ወደ ቴዲ አፍሮ እንመለሳለን። እንግዲህ አንድ ድምፅ ቅጂ ወጥቷል። ያንን ማስቃኛችሁ ይሆናል። ከዛ በፊት ግን እስቲ ይሄንን ተመልከቱት። 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። ዲር ተመስገን ይላል። አካውንት ይላል። የስ
አንበበው እስኪ ቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ መጣና አመት ከ2 ወር በኋላ ከውጪ 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ይኸውስማ ከላይ ምንድነው ብሎ ዲር ተመስገን ይላል። አካውንት ይላል። የስ አንበበው እስኪ 100 ቢሊዮን 568 ሚሊዮን 298 ሺህ 796 ናውጅላችሁ ማያራሴታ በጌታ በኢየሱስ ስም ስልጣን እግዚአብሔር ያስደነቃችሁ፣ አሜን። ያጠበቃችሁ ያላሰባችሁ በረከት ጋር ተገናኙ፣ አሜን። ይኸው ከተማ የሚያናጋ መንደር የሚያናጋ፣ አሜን። እግዚአብሔር ይባረካችሁ፣ አሜን። I declare in the name of Jesus, amen. I declare in the name of Jesus, amen. አንድ ነገር ብቻ ማለት ነው ፈልጉ። አንዳንድ ያለ መማር ደግ ነው እንዴ? እንዴት ነው በዚህን ያህል 100 ቢሊዮን ነጥብ ምናምን እየተባለ ገባ? ይሄ ምን አይነት መጃጃል እንደሆነ አላውቅም። በእውነት መጃጃል እኮ ነው። ያልሆነ ነገር ውስጥ መግባት ማለት እኮ ነው። ምን ማለት ነው አሁን ይሄ? እኔ አሜን የሚለው የሚከተለውም ሰው ራሱ ግራ ይገባኛል። በዚህ ደረጃ ትላልቅ ባለሀብቶች ሳላችሁ ገንዘቡ ካለ ታዲያ ምን ነው እንደዚህ ተወለክ? እግዚአብሔር ምሕረቱን ይላክ። በእውነት እግዚአብሔር ምሕረቱን ይላክ። ወደ ቴዲ አፍሮ እንመለስ። እሺ ወደዛ ሳስመልሳችሁ የወጣ አንድ ድምጽ ቅጂ ያለ መቼ ነው ምንድነው የሚለውን አስቀኛችኋል። እና ከምንም በላይ ነው ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደ ድል ሆኖ የደረሰን ጊዜ ይሄ ነው ለኛ። እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። አሁንም ጠቀስ አድርገዋል። ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል። አልበምህም ላይ በተደጋጋሚ ያነሳው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮና አደጋው እንዴት ነው የሚታይህ? የኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታይህ? እንግዲህ በጣም ትልልቅ አባቶች የነበሩ ተከታታይ ህዝቦች ነን እዚህ ድረስ የደረስነው። ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነትም ድል ይሁን በዲፕሎማሲውም ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚያ ያደረሱት ሀገር ነው። ሲቀድምም ከዛም በፊት እና አጋጣሚ ሆነው እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። ሀገራችን መዳን የምትችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም መሆን ያለበት እና የህልውናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሃኑንም ባይወክል በተለያየ በቋንቋና በጎሳ ያለ ሁኔታ ነው ያለው። ይሄ የሚታይ ነገር ነው። ይህን ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ፣ ብዙ የተራቡ ሰዎችም አሉ። ታሪካችንን በረሃብም ተበላሽቷል። በዚህ ራሱ መቆጨት አለብን፣ መናደድ አለብን። ቁጭት ከሌለም ወደ ለውጥ ለመሄድ ኃይል አናገኝም እና ትንሽ ሰልጠን ያለ ነገር ወጣትነት እኮ በጣም ረቂቅ ነው እንጂ በጣም ትልቅ ኃይል ነው እና እኛ ሰላም እና ፍቅር፣ አንድነት እና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ህልውናችን ነው እና ለዚህ ህልውናችን የጋራ ስሜታችን የተገለጠበት አጋጣሚ ነው ብዬ ነው የነበረው ሁኔታ እንደዚህ የሚመለስ ይችላል። አንተ እስቲ ስለ ኢትዮጵያ ስለሚለው ዘፈን ያለ ስሜት ምንድን ነው? እንግዲህ ኢትዮጵያ አንዳንድ ጊዜ ወይ ሌላ ሀገር ዜጋ ሆኖ በደንብ እንደው ልብ ሞልቶ ለመናገር ከአድሎም እንዳይመስል ከጭፍን ፍቅርም እንዳይመስል አንዳንዴ እንደው የሌላ ሰው ሀገር ዜጋ ሆኜ እነዚህን ሚስጥሮች አውቀሽ እንደው በገናኝነት ሳይመስል እንኳን ለመናገር እንደው ምን አንዳንዴ አቅም ወጣ ብዬ አቅም ባገኘሁበት ስላለሁ እውነት ነው። የሁሉ ነገር እውነትን መቀበል መፈለግ አለመፈለግ ብቻ እውነትን እውነት አያደርገውም። እውነት ነው። እዛ ውስጥ ለማስቀመጥ የሞከርኳቸው ነገሮች እውነተኛና ትክክለኛ እምነቴ ብቻ ሳይሆን ራሳቸው በራሳቸው የጸኑ እውነቶች ናቸው። እነዚህ ነው ለማስቀመጥ የሞከርኩት። ነገስታት ላይ ዘፈን ስትሰራ የመጀመሪያ አይደለም እና ከዚህ በፊትም ሰርተሃል። ለምንድነው ታተኩረው ወደዛ? ነገስታት የህዝብ ምልክቶች ናቸው። በሁሉም ውስጥ የኛ መልክ አለ። ለአድዋ አይደል ምኒልክን የሚያህል እኮ አስተዋይና ሁሉን አሰባስቦ ጠላትን ለመመከት የሚያስተባብር
ጣይቱን የመሰለ ብለሴት ያስፈልጉ ነበር። ንብም እኮ አለ ንግስት አልተፈጠረም ወይም ሁሉም አለው በየነገዱ። ስለዚህ እኛም ደግሞ ነገስታቶቻችን የሰሩትን ትልቅ ነገር ማየት አንችል። የሰሩት ብዙ እኮ ደክመዋል። ሰዎች ከፍተኛ ድካም ደክመዋል በጊዜያቸው መጥተው። እንደ አጤ ቴዎድሮስ ደግሞ ከወገንም ከሩቅ ደግሞ ከውጭም እንዲህ አጥፈን ተቃይቶ ከህልሙ ጋር የታረቀ እና ተገባባ ማህበረሰብ ውስጥ አለ ጊዜው ተፈጥሮ ተሰቃይቶ የሞተ ሰውዬ ነው። ይህ ሀቅ ሊጮህለት ይገባል። ዓላማውና ህልሙ ደግሞ እስካሁን ድረስ እኛ ተመልሰን እዛው አይነት ዘመነ መሳፍንት አይነት ዘመናዊ ነገሮች ያለ ነው የሚመስለው ነገሩ እና በዚህ ጊዜ ደግሞ በትክክል የሚያስፈልገው መንፈስ ነው። የሱ ህልም ሊጋባብን ይገባል። ዩናይትድ ስቴትስ ኦፍ አሜሪካ አሁን አንቺ የምትኖር ሰዎች ተባብረው ያገዘፉት ሀገር ለሌላም ከሩቅ ለሚመጣም የሚተርፍ ትልቅ በረከት የፈጠሩበት ጥበበኞች ናቸው ይሄን ማድረጋቸው። እኛ ደግሞ በአንድ ወቅት አይደለም ኢትዮጵያ አልፈን አፍሪካን ያነቃቃን አንድነት አፍሪካነትን ለመመስረት የሞከርን ባለ ህልመኞች ነበር። አሁን መልሽ ሀገር ማከል ደግሞ አቃተን። ይሄ ደግሞ ተንደባሎ የደረሰ ነገር ረቂቅ ነው። ውጤት ላይ ብቻ አንዳንድ መነጋገር አለ። ውጤቱ መሰረቱ በጋራ ጉዟችን ውስጥ ለነበሩ ሁኔታዎች የተፈጠሩ ናቸው። መጀመሪያ ችግሩን ፊት ለፊት ማየት ያስፈልጋል። ከምንም በላይ ታላላቆቻችን ተገባብተው ለኛ ለታናናሾቻቸው መንገድ አሳይተው ነው በኖርበት ሀገር አርጅተው ተከብረው መሄድ ያለባቸው። እኛ ጋር መተራረፍ የለበትም ያ ጉዞ። ለዚህ ደግሞ እኛ ምልክት ስናጣ ነው ተመልሰን ወደ እነዛ የምንሄደው። ምልክት የሌለው ህዝብ ይጠፋል፣ ራዕይ የሌለው ህዝብ ይጠፋል። ለዚህ ነው እዚህ ጫፍ የደረስነው። ስለዚህ እንደዚህ የጎሉ ምልክቶቻችን ደግሞ ከነ ተግባራቸው ከነ ስራቸው ሊወደሱና ሊጋቡብን ይገባል። ባህሪያቸው፣ ተግባራቸው። አጼ ቴዎድሮስን ነው ማየት የሞከርከው ወይስ በአጼ ቴዎድሮስ ጊዜ የነበረችውን ኢትዮጵያ ነው ማየት የሞከርከው? በዘፈኑ የመጨረሻ ግጥም አካባቢ አሁንም ተመልሶ ወደ ኢትዮጵያ ጉዳይ ነው የሚያተኩረውና በአጼ ቴዎድሮስ ዘፈን የጎላው የአጼ ቴዎድሮስ ታሪክ ነው የአጼ ቴዎድሮስ ኢትዮጵያ ናት እዛ ውስጥ ያለችው? በአጼ ቴዎድሮስ ውስጥ የጎላችው ኢትዮጵያ ነች። በኢትዮጵያ ውስጥ የጎላው ደግሞ አጼ ቴዎድሮስ። ሁለቱንም ነው ማየው። ለዚህ ነው አልበሙም ኢትዮጵያ ይላል። አልበሙ ምስሎችም ውስጥ ይሄ የአጼ ቴዎድሮስ ምስል አለ። ሁለቱን ለያይቶ ማየት ያው ናቸው። እንግዲህ የነገስታቱ ታሪክ በሚነሳበት ጊዜ የሁሉም በዘመናቸው የነበሩት የነገስታት ታሪክ በሚነሳበት ጊዜ ከነዛ ነገስታት ጋር የቁርሾ ታሪክ ያላቸው ደግሞ ህዝቦች አሉ። እሱን ስታነሳ እነዛኛውን አካባቢ ያለውን አታየውም ወይ? እኔ በቅንነት ነው ማየው። ሁልጊዜ በቅንነት ማየት ከተቻለ እኮ መላለ ጥላቻ መራቅ ጠልቆ ከመመርመር ይልቅ ፈጥኖ በመቆጣት ፈጥኖ በተረዱት መጠን ብቻ አይደለም ሊረዱት በሚገባው መጠንም አንድ ነገር መመርመር ያስፈልጋል። አብርሃም ጣዖቱን መረመረ ይላል መጽሐፍ ቅዱስ። ከአባቱ ጀምሮ የወረሰውን የጣዖት መስራት ስራ ሲሰራ ቆይቶ ለሰውም ሲሸጥ ለራሱም የሰራውን ሲያመልከው ቆይቶ በኋላ መረምሮ ነው የጣለው። ሳንመረምር ነው እኮ እኛ ብዙ ጊዜ የማንግባባው። ለመመርመር ደግሞ የተከፈተ ልብ ይጠይቃል እና በተቻለ መጠን ወደሚያግባቡን ብዙ ነገሮች መሄድ አለብን። ይሄ ነው የሚሰማኝ። በጣም የተሻለ ነጻነት ቢኖረኝ ከዚህ የተሻለ እድል ቢኖረኝ ኢትዮጵያን በተመለከተ መስራት የምፈልጋቸው እንደ ድምጼን ጮክ አድርጌ መናገር የምፈልጋቸው ነገሮች አሉ ብለህ አስበህ ታውቃለህ ወይስ አሁን እየሰራህ ያለው ነገር በቃ የምችለውን አድርጌያለሁ ብለህ ነው የምታስበው? ገና አልጀመርኩም። እዚህ ላይ ሆነን ታሪካችን ተቀይሮ ማንነታችን ተመልሶ ኢትዮጵያዊነት እኮ ጨዋነት ነው፣ ትህትና ነው፣ በትዕግስት የለዘበ ጀግንነት ነው ይሉታል የድሮ ሊቃውንቶች። ኢትዮጵያዊነት መከባበር ነው። ኢትዮጵያዊነት ሞራል ያለው ሰው ማለት ነው። እርም የሚያውቅ ማለት ነው። ፊርማና ወረቀት ጠፊ ነው ተከታች መተማመን ብቻ ይበቃል ለወዳጅ ተብሎ የሚዘፈንበት ሀገር ነው። ያሉት ከሚጠፋ የወለዱት ይጥፋ የሚባልበት ሀገር ነው። እግዚአብሔር ቃል እንዳይጠፋ ነው አይደል? ወልድን ያጥፋው ጀመረ። ይሄን አይነት ጥንካሬ ባይኖረን ዘፈናችንም የዚህ አይነት ባይሆን በተባበሩት የማህበሩ መንግስታት ጊዜ ቀዳማዊ ሥላሴ በተገኙበትና በተናገሩበት መድረክ ላይ ታሪክ ላይ እንደተቀመጠው እኛ የማህበሩን ሕግ እንደመፈረማችን መጠን ያን ማህበር ቃል አክብረን ነው ቆንጆ በተፈጠረው ያንን ተስፋ ከማድረግ በተፈጠረው የጨዋነታችን መጠን ነው በዛች ቀዳዳ እንጂ ጣላን እንደዛ 5 ቀንም ሊገባ አይችልም ነበር እኮ። ይሄንን ቦታቸውን የፈተሹት የኛ አባቶች ናቸው። እዛ ድረስ እዛ መድረክ ላይ ሄደው የጻፉትን ቃል ሲያጥፉ የኢትዮጵያዊነት ደግሞ ያሉትን እንኳን ቃል አለማጠፍ ነው አይደለም የጻፉት። እንደዚህ አይነት ብዙ ሆነን ስላልተገኘን እንጂ እኮ ኢትዮጵያዊነት ከኢትዮጵያዊነቱ ጎሎ አይደለም። እና ይሄ ደግሞ የሆነው እንግዲህ በብዙ ሁኔታዎች ነው። ያም እግዚአብሔር ይመስገን ይሄንንም ለማየት ለመናገር እንድንችል ያደረገን የእግዚአብሔር ኃይል ነው እና ይርዳንና ለሁሉም ጥሩ ማንነታችን መጥቶ ስማችን ተቀይሮ
ሁሉ ሰው ተደስቶ የሚኖርበት ለሌሎችም የሚከፍ አገር ልንሆን የማንችልበት እንዲህ ኢትዮጵያ አልበም ላይም ከዛ በፊት በቀደሙትም ላይ ለፖለቲካ ትርጉም ክፍት የሆኑ እና እነዚህን ጉዳዮች የዳሰሱ እንደሆኑም ያስታውቃሉና አሁን ያለው ሁኔታ እንግዲህ ስናየው ኢትዮጵያዊነት የሚለው ነገር እንዳለ ሆኖ የብሔር ደግሞ ጉዳይ ለብቻ ይዘው የሚያቀነቅኑ ትልቅ ፍጥጫ ያለበት ጊዜ ነውና በዚህ ሁኔታ ውስጥ እንደዚህ አይነት አቋም ይዞ መምጣቱ ባንተ በኩል እንደዚህ ነገር ይዤ ስመጣ በነገራችን ላይ ይሄ የኔ አቋም ብቻ አይደለም የብዙሃኑ አቋም ስለሆነ ነው እኮ ይሄ ሁኔታ የሚፈጠረው። ይሄ የሁላችንም ስሜት ነው ባይነኝ። ምናልባት አንድ ወቅት ላይ የሚጎሉ በጣም ትልቅ የሚመስሉ ሀሳቦች ይኖራሉ እና ብዙዎችን የሚከልሉ ናቸው። ከልለው የቆሙ ስለሆነ ነው። ብዙ የሚያግባቡን አብረን ያደረግናቸው ብዙ ነገሮች አሉ እኮ ጥሩ፣ በጣም ብዙ። ወደ ላይ ነው መሄድ ያለብን። ወደ ትንሹ መስመር ከተሰበሰብን አስቸጋሪ ነው። ባጭሩ ይሄ የሁሉም ስሜት ነው፣ የኔ ብቻ አይደለም። የጋራ የሁላችን የብዙሃኑ ድምጽ ስለሆነ ነው አንድ አይነት ቦታ ላይ ያገናኘን ብዬ አስብ። ዘፈኖችህ ለፖለቲካ ትርጉም ክፍት ናቸው። ሁሉም የየራሱን አረፍተ ነገር እየሞላ እየጨረሰ እንደየስሜቱ የሚሄድባቸው ነገሮች አሉ። በአሁነኛው በተለይ በዚህኛው አልበም ላይ እንደሱ አይነት ነገር ታይቷል። ለምሳሌ እንደነ ኢትዮጵያ፣ ሰንበሬ፣ አናኛቱ፣ አደይ ቸው እንደው አንተንም ከማነጋገሪ በፊት የተለያዩ የሚሰጡ አስተያየቶችን ሳነብና ሰዎችንም ስጠይቅ ሁሉም የየራሱን ትርጉም እየሰጣቸው ይሄዳሉና እንደው አንተ ስትጽፍ በቀጥታ አስባቸው እንደዚህ አይነት ትርጉም እንዲኖራቸው አድርገህ የጻፍካቸው ስለነዚህ ዘፈኖች የምትለው አስተያየት ምንድነው? አዎ አስቤያቸው ነው የጻፍኳቸው። እያንዳንዱ ዘፈኖች የጋራ አንድነታችን ህይወታችንን አብረን የሆናቸውን መተን አብረን ያዘንባቸውን አብረን ስድስክንባቸውን ብዙ አብረን ያደረግናቸው እኮ ብዙ ነገሮች አሉ። አብረን ነበርን፣ አሁንም እኮ አብረን ያለ ነው እና ከዛ አንጻር ሁሉንም አስቤበት እግዚአብሔር በፈቀደልኝ መጠን አቅሜ በቻለው መጠን ነው ለማድረግ የሞከርኩት። ቴዲ ከዘፈን ውጪ እንደው ፖለቲካ ውስጥ የመግባት የመሳተፍ ንግግር የማድረግ እቅድ አለ ወደፊት? አሁን ምንም የመለሽ ነገር የለም። ይህ ማለት እቅድም ሊኖረኝ ይችላል ላይኖረኝም ይችላል ማለት ነው። እኔስ መልስ ጥያቄ ጠይቀሽ መልስ ሰጥቻለሁ። እሺ እንግዲህ በጣም እናመሰግናለን። እንግዲህ ይሄ ድምጽ ቅጂ አሁን እዚህ አይደለም ለኢትዮጵያ ሕዝብ እንዲደርስ በተለይ ሀገራችን ላይ ስላለው ሁኔታ በተለይ ኢትዮጵያ የሚለውን አልበም ባወጣበት ሰዓት የሰጠው ቃለ መጠይቅ ነውና ነው በርካታ ነገሮችን አንስቷል ስለ ኢትዮጵያዊነት። በጣም የሚገርመኝ ቴዲ አፍሮ ከሚያወጣቸው ዘፈኖች መካከል ብዙ ጊዜ የሚያቀነቅነው ብዙ ጊዜ የሚዘዋወረው ብዙ ጊዜ ስለ ሀገር ነውና በርካታ ነገሮችን አንስቷል። ምን ትላላችሁ በዚህ ጉዳይ ላይ? ይላስቃኛችሁና እንጨርስ። ከወገብ በላይ ታቦት ከወገብ በታች ጣዖት የሆናችሁ ቲክቶከሮች ይህንን ጀግና ዲያቆን ስሙልኝ በማርያም። መንፈሳዊያንን ብላችሁ እዚህ ቲክቶክ ላይ የምትመጡ ቤተክርስቲያን ወክለናል ብላችሁ የምታወሩ የቤተክርስቲያንን ልብስ ለብሳችሁ የቤተክርስቲያንን ማንነት ይዛችሁ ትቆዩና ስሜታዊ ሆናችሁ የሰራችሁትን መንፈሳዊ ስራ ሁሉ እንደምንም ትቆጥሩና ለሰው አርአያ ሆኛለሁ አልሆንኩም የሚለውን ሐሳብን ወደ ኋላ ትታችሁ ራሳችሁን ወጣችሁ እንደዚህ የምታጋልጡ በመንፈሳዊነት የተደበቀ ተኩላ ማንነታችሁ የምታሳዩ ክርስቲያኖች ቲክቶከሮች አላችሁ። ቤተክርስቲያን ባህሪዋ በእናንተ እየተገመተ ነውና እባካችሁ ቤተክርስቲያንን አታሰድቧት። ምክንያቱም እናንተ ሰው እዚህ ላይ ሲመለከታችሁ ቤተክርስቲያንን ወክለናል የቤተክርስቲያን ልጆች ነን ክርስቲያኖች ነን ብላችሁ መጣችሁ እዚህ ላይ ቤተክርስቲያንን ወክላችሁ እያወራችሁ ትገኛላችሁ። ከዛን ደግሞ ስሜታችሁ ሲያጠቃችሁ ደግሞ ያንን ሁሉ ነገር ትረሱትና ለአንድ ተራ ነገር ስታቀነቅኑ ትገኛላችሁ። ይሄ ደግሞ ሁለት ጥፋትን ያመጣል። አንድ ለራሳችሁ ትጠየቁበታላችሁ። ሁለተኛ ደግሞ የክርስቲያን ባህሪው እንደዚህ ነው፣ ደስ ሲለው የሚዘምር ነው፣ ደስ ሲለው ጭፈራ ቤት የሚገኝ ነው፣ ደስ ሲለው ደግሞ ቤተክርስቲያን የሚገኝ ነው። ክርስቲያኑ ለዘብተኛ እንዲሆንና ለብ ያለ ክርስቲያን እንዲፈጠር እያደረጋችሁ ያላችሁ ቲክቶከሮች ናችሁ። ስለዚህ ራሳችሁ ለዩ። በመጽሐፍ ቅዱስ ላይ እንደተነገረው እስከ መቼ ነው በሁለት ሐሳብ የምታነክሱት? እግዚአብሔር ይሻላል ካላችሁ እግዚአብሔርን አምልኮ፣ ዳጎንና ቤል ይሻላል ካላችሁ ደግሞ ቤልን አምልኮ። በሁለት ሐሳብ እያነከሳችሁ ራሳችሁን እየወደቃችሁ ቤሎችንም አትጣሉ። ይቀጥልና እኔና ቤቴ ግን እግዚአብሔርን እናመልካለን ብሎ ይዘጓል። ብችሉ ክርስቲያን ናችሁ፣ በክርስቶስ ክርስቲያን ተበላችሁ ተጠርታችኋል። ይሄንን ባህሪያችሁን አርሙ። የቤተክርስቲያን ባህሪ በእናንተ እየተገመተ በእናንተ እየተለካ ነው። ነገር ግን እናንተ ቤተክርስቲያንን አትወክሉም። ሰው ግን እንደዛ አድርጎ እየሳሉ ነው። በአንድ ግለሰብ ምክንያት ቤተክርስቲያንን እየለካ ትችት እየደረሰባት ነው። በማን? በእናንተ ምክንያት። ስለዚህ ብችሉ ወይ ለይታችሁ አንድኛችሁን ወደዛ ወይም ደግሞ ለይታችሁ አንድኛችሁን ወደ ቅድስት ቤተክርስቲያን ነውና ለሰው አርአያ የሚሆን ነገር ስሩ። አንዴ በጎነት፣ አንዴ ክፋት፣ አንዴ ሙዚቃ፣ አንዴ መዝሙር። ስለዚህ ይሄ ነገር በቤተክርስቲያን ዘንድ የተከለከለ መጽሐፍ ቅዱስም የሚያወግዘው ተግባር ነው። ስለዚህ የምታመልኩትን
ለዩ። ለሰው መሰናክል አትሆኑ። ክርስትና እንዲህ ነው እያላችሁ በህይወታችሁ እየሰበካችሁ ነው። በአፍ ውስጥ ክርስቶስን በልብ ውስጥ ዓለምን አታስቀምጥ ብሎ ይናገራል ቅዱስ አግናጤዎስ ምጡ ለአንበሳ። ስለዚህ ይህንን ባህሪያችሁን አስተካክላችሁ ለሌሎች አርአያ የሚሆን ስራ ወጥ የሆነ ማንነት ይዛችሁ ለመምጣት ሞክሩ። ሁለተኛ ነገር ደግሞ ባይቻላችሁ እኔ ዘፈን መስማት አላቆምም እኔ ኃጢአት መስራት አላቆምም ካላችሁ እንኳን ቢያንስ እጅ ላይ መታችሁ ያን ነገር አታሳዩን። በቃ ለግላችሁ በያላችሁበት የራሳችሁ ነገር አድርጉ። ለሰው መሰናክል ላለመሆን ሞክሩ። ለእናንተ ብቻ ሲሆን አብዛኞቹ ቲክቶከራውን 1 2 3 እያልን ብናወጣቸው ከዚህም በፊት ቤተክርስቲያን ሲሉ የነበሩ ትንሽ ሲሳካላቸው እውቅና ሲያገኙ ወደዛ ዞር ብሎ የገቡ ብዙዎቹን እናውቃለን። ስለዚህ ለሰው መሰናክል፣ ለምዕመናን ጥፋት፣ ለቤተክርስቲያን መዘባበቻ ምክንያቶች አትሆኑ። ብችሉ አቋም ይኖራችሁ ወጥ የሆነ ስራ ስሩ። ከዛም ባሻገር ግን በሁለት ሐሳብ አታንክሱ። እናንተ ሁለት ሐሳብ የሆናችሁ ልባችሁን አጥሩ ብሎ ያዕቆብን በመጽሐፍ ቅዱስ መልእክቱ ላይ ይናገራልና ስለዚህ በደንብ ተማሩ። ክርስትናን በደንብ ወቋቲን ከመናገር ወጥቶ እዚህ ላይ ከማስተማር መጀመሪያ መማር ይቀድማል። ተማሩ፣ ቤተክርስቲያንን ወቋት። ከዛም በኋላ አሁን ለሰራችሁት ስራ በኋላ እንደሚጸጽታችሁና እንዲህ በማድረጋችሁ እንደምትቆጩበት ተስፋ አደርጋለሁ። ሁለተኛው መልእክቴ ክርስቶስን ላስቀብላችሁ ለምትለው ለወንድማችን አንተ መጀመሪያ ክርስቶስን አላገኘውምና ወደዚህ ቅድስት ቤተክርስቲያን መጣ ክርስቶስን አገኛች። ቤተክርስቲያን ነቅ ጉድፍ የሌለባት ንጽሕት የጠራች ናትና ብችል ወደዚህ ቤተክርስቲያንና ክርስቶስን መጀመሪያ አንተ አገኘው። ከዛም በኋላ ሌሎች ክርስቶስን እንዲያገኙ ጋብዛችሁ እንጂ እሳት ውስጥ ቁጭ ብለህ ሰዎችን ወደ እሳት ባትጠራ መልካም ነው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እነዚህን ግለሰቦች አሁን የተጠቀሱትን ሲሆን በመንፈሳዊ ኮንተንት ቆይተው በዚህ በማይረባ ነገር ውስጥ ለሚርመሰመሱ ቲክቶከሮች ሁሉ ይህንን መልእክቴን ሜንሽን እያደረጋችሁ እንድታረሱልኝ እጠይቃችሁ። እውነት ነው። የቤተክርስቲያን ስርዓት መከበር አለበት። እኛ አንድ ነው ለአንድ ጌታ ነው እንጂ መገዛት የምንችለው ለሁለት ጌቶች መገዛት አንችልም። መምረጥ አለብን። የትኛው ጌታ ጋር ነው ያለነው ብለን መምረጥ ያስፈልጋል ማለት ነው። በየትኛውም ህይወታችሁ ውስጥ ኖሩ ለየትኛው ነው እየተገዛው ያለው? መቼም ሲኦልም ገነትም መቀመጥ አይቻልም በአንዴ። ስለዚህ እግዚአብሔርን የሚያስደስተው በእግዚአብሔር ጎዳና በእግዚአብሔር መንገድ እየተመላለስን ጥሩ ስራ እየሰራን ደግሞ አልታይና የሆነ ነገር አልሆን ሲል ደግሞ ግልብጥ የምንል ከሆነ ይሄ ተገቢ አይደለም። እግዚአብሔርንም አናስደስተው፣ እንኳን እግዚአብሔር ሰውም አይደሰትም። ስለዚህ እነዚህ ነገሮች ልናስተካክል ያስፈልጋል። በደፈናው እንግዲህ እግዚአብሔር አምላክ ለሀገራችን ሰላም ያምጣ። በዚህ ሰዓት ስለ ሰላም የምንሰራበት፣ ስለ አንድነት የምንሰራበት፣ ራሳችንን ልናሳድግ የምንችልባቸው መንገዶች፣ ሀገራችን ልትለማበት የምንችለው መንገድ ይሄ እርስ በርስ ጦርነት፣ እርስ በርስ ወንድማማችነት የሚጋደለውን ነገር የምናስቆምበት ስለዚህ ነገር የምንወያይበት ሰዓት እንጂ ከዚህም ከዛም እየተጓተትን የምንሄድባቸው መንገዶች ጥሩ አይመጡም። እግዚአብሔር አምላክ ሰላሙን ያምጣልን። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።